ሰላም ኢትዮጵያውያን ከአሚኮ ዲጂታል ሚዲያ የሰው ሰራሽ አስተውሎት ዜናዎችን ይዤ ቀርቤያለሁ። ተስፋ ነኝ። ርዕሰ መስተዳድር አረጋ ከበደ የክልሉ ሕዝብ ተቀዳሚ ምርጫ ሰላም መሆኑን በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታወቁ። ርዕሰ መስተዳድሩ በመልእክታቸው በክልላችን በተለያዩ አካባቢዎች በግንባታ ሂደት ላይ የነበሩ የትምህርትና የጤና ተቋማት ተጠናቀው ለአገልግሎት ክፍት ሆነዋል ብለዋል። የአማራ ሕዝብ ቀዳሚ ምርጫው ሰላም ፍላጎትም ልማት ነው ያሉት ርዕሰ መስተዳድሩ የዛሬም ሆነ የወደፊት አቋሙ ሰላምና ልማት እድገትና ብልጽግና እንደሆነ አረጋግጧል ነው ያሉት። ከእርስ በርስ ግጭት ጥፋት እንጂ የሚገኝ የግልም ሆነ የጋራ ጥቅም እና ስኬት እንደማይኖር በተከታታይ በተፈጠሩ የጋራ መድረኮች ደጋግሞ ተነስቷል። የልማትም ይሁን የተጠቃሚነት አጀንዳዎቹ በሰላማዊ መንገድ እንዲመለሱለት አጥብቆ ጠይቋል። ለሰላም ያለውን አቋም በአደባባይ ገልጸዋል ነው ያሉት። በተወሰኑ የቱሪዝም ዘርፎች ላይ የተንጠለጠለውን የቱሪዝም አካሄድ በመቀየር አማራጭ ዘርፎችን ማስፋት ተገቢ መሆኑን የቱሪዝም ሚኒስትሯ ሰላማዊት ካሳ ተናገሩ። ከግንቦት 4 2017 ዓ.ም እስከ ግንቦት 7 2017 ዓ.ም ድረስ በቱሪዝም ሚኒስቴርና በዩኔስኮ ትብብር የሚካሄደውን የጂኦ ቱሪዝምና የጂኦ ፓርክ ወርክሾፕን በተመለከተ የቱሪዝም ሚኒስትሯ ሰላማዊት ካሳ መግለጫ ሰጥተዋል። ወርክሾፑ የዩኔስኮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ መልእክት ቀጠናዊ መድረክ ሆኖ ይካሄዳል የተባለው። እንደ ኢትዮጵያ ሁሉ በርካታ የምስራቅ አፍሪካ ሀገራት አስገራሚ የጂኦሎጂ ሀብቶች እንዳሏቸው ሚኒስትሯ ተናግረዋል። እነዚህን ሀብቶች በአግባቡ ለይቶ ጠብቆና ለዘላቂ ማህበራዊና ኢኮኖሚያዊ ጥቅሞች ለማዋል በጉዳዩ ላይ በቂ ግንዛቤ መፍጠርና በባለድርሻ አካላት መካከል ቅንጅት መፍጠር ተገቢ መሆኑንም አንስተዋል። አማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን።